እግዚአብሔር ደግሞ መከታ ይሁንላችሁ። እናንተ ጀምራችሁ እናንተ ያሰባችሁትን አምላክ ፍጻሜውን ታሳያችሁ። ያሰባችሁትን በሙሉ እናንተ ባሰባችሁት ልክ ሁሉም ጭንቀታችሁን አንስታ እመቤቴ ቅድስት ድንግል ማርያም ከወደ ደስታ ትቀይርላችሁ። ወደ ደስታ ሁሉም ነገር ይሄ ጭንቀት ለሁላችንም ለእናንተ ብቻ ሳይሆን ከሁላችንም ላይ አንስታ ወደ ጥሩ ነገር ወደ አዲስ ዜና እንሰማበት ያድርግልን። ለሁላችንም ለእናንተም ለእኛም ጥሩ ነገራቶችን ለሰው መመኘት ለራስ ነው፣ ለሰው ሳይሆን ለራስ ነው። እናንተ ጥሩ ሰው ናችሁ። ለሰው ደግሞ ጥሩ ነገር የምትመኙ ልጆች ናቸው። እንደዛው ጥሩ ነገር እንደተመኛችሁት እመቤቴ ቅድስት ድንግል ማርያም ጥሩ ነገር ነው ታሰማችሁ፣ እኛንም ጥሩ ነገር ታሰማን። በያላችሁበት ጠብቃችሁ ሁላችሁም የጨረቃ ፋሚሊ እኛ እንዳሰሙ ሳይሆን መልአኩ ቅዱስ ገብርኤል እንዳሰቡ ይሁኑ። እሱ መልአክ ይሁንላችሁ፣ እኛም ደግሞ መልአክ ይሁንልን። ያለንበት ሁሉ ነገር እግዚአብሔር ይጠብቀን። ጥሩ ነገራቶችን እንመኝ። ጥሩ ነገራቶችን ስንመኝ ወደ ህይወታችን የሚመጣው ነገር ጥሩ ነገር ነውና እነሱንም እግዚአብሔር ይጠብቃቸው። እግዚአብሔር እቺን ሴት ከመሀላችሁ ታንሳ። ሀሳቧን እንደቀየረች ተገልብጣ እንደመጣች ያስታውቃል። እዛው እመቤቴ ቅድስት ድንግል ማርያም አፏን ትያዝላቸው። ይሄንን ብቻ ነው የምለው። ነቡ ታውራና ማውራ ነገር አለ። ጨርሻለሁ። ኦኬ፣ ሰላም አለይኩም። በጣም ይቅርታ ኔትወርክ አስቸግሮኝ ነው። ሰላም አለይኩም እህቶቼ፣ ከላይም ከታችም ያላችሁ እንዴት ናችሁ? ሰላም አመሻችሁልኝ። እንግዲህ ከአላህ በላይ ምንም ነገር የለም። አማናውን ለአላህ ሰጥቻለሁ። አላህ ይርዳችሁ። የመጣውን ነገር ሁሉ በላ አላህ ያንሳላችሁ። ውዶቼ እወዳችኋለሁ፣ አከብራችኋለሁ። ሀይሚዬ እኔ ቅመም፣ እኔ ለሀይሚዬ ነው መልእክት ያለኝ። የኔ ጀግና፣ የኔ አስተዋይ፣ የኔ ምርጥ፣ እንኳን ይሄን በጣም ሲምፕል የሆነውን ቀላል የሆነውን ነገር ሌላ ማሸነፍ የምትችይ ነሽ። ለእኛ መምህር ነሽ ሀይሚዬ፣ ለእኛ ጠንካራ ነሽ። እኛ ስንበሳጭ ስንናደድ ምን ስንል የእናንተን ቪዲዮ አይተን አይደል የምንረጋጋው። ስለዚህ ይሄንን ማሸነፍ ለአንቺ በጣም ሲምፕል ነው፣ ቀላል ነው። ለማንም ሰው እንባሽን ለማሳየት ይሰማል፣ ያሳዝናል፣ ያናድዳል። ነገር ግን አሸናፊ እንጂ ተሸናፊ እንደማትሆኝልኝ ሁል ጊዜ ያውቃለሁ። አላህ ከእናንተ ጋር ይሁን። ምንም የሚመጣው ነገር የለም። የኔ ጀግና፣ የኔ ስማርት ሀይሚዬ፣ የኔ ቅመም፣ ትችያለሽ እኮ አንቺ በጣም ትችያለሽ። የስንት ሰው መጽናኛ፣ የስንት ሰው መድኃኒት፣ የስንት ሰው ብዙ ነገር ነሽ። ምን ብዬ እንደምነግርሽ አላውቅም። ውስጥ ተከፍቶ አይታይም እንጂ ብዙ ነገር አሳይሽ ነበር። ስለዚህ የእኛ መጠንከሪያ ነሽ አንቺ። እንደዚህ ሆነሽ ስናይሽ እኛ እንደክማለን። በሚመጣው ነገር ሁሉ ከእናንተ ጋር ነን። አላህ ከእናንተ ጋር ይሁን። አትፍሪ፣ አትፍሪ የኔ እናት፣ የኔ ቅመም አትፍሪ። ነገ ያንን ጥንካሬ ሁለት ዓመት የማቃትን ሀይሚ ማየት ፈልጋለሁ። በአላህ አላህ ይጠብቅሽ። ምንም አባቷ አታመጣም። ምንም አባቷ ለመጣው ነገር እቀበላለሁ ብላችሁ ቃል ተገባብታችሁ ተማምናችሁ ነው የመጣችሁት። አንቺ ስትደክሚ ብሩኬ ይደክማል። ብሩኬ ሲደክም አንቺ ትደክሚያለሽ። ስለዚህ ሁለታችሁ ተያይዛችሁ አላህ ከእናንተ ጋር ነው ያለው። አላህን የያዘ ምንም አይሆንም። ወላሂ ምንም አትሆኑም። አሸናፊዎች ናችሁ። ልጅ ምንም ማለት አይደለም። በሽታም ይሸከማል ሰው። ስለዚህ ለመጣው በሙሉ ተጋፈጡት፣ አትፍሪ። የምንድን ነው ደግሞ መሄድ ምናምን? ለምን እድል ትሰጫታለሽ? የኔ እድል አትስጫት። ነገ ጠንካራ አሁን ምንም አታመጣም ሀይሚዬ፣ ምንም አታመጣም። አብሽሪ፣ አላህ ከእናንተ ጋር አለ፣ ከእናንተ ጋር አላህ አለ። አትፍሩ የኔ ውዶች። አመሰግናለሁ። ካበዛ ይቅርታ አድርጉልኝ። እሺ እኔ ላስተላልፍ። እኔ እኮ አልመረኳችሁም እኮ። ኦብሴ ትቀጥያለሽ? እሺ ሰላም ጨረቃ ፋሚሊ በሙሉ እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም ነው፣ አሸወና ነው እና ባላችሁበት ቦታ አላህ ይጠብቃችሁ። ብሩኬና ሀይሚ ደግሞ ምን ወዳችሁ ምን አከብራችሁ ምን ሳሳላችሁ በጣም ከራሳችን በላይ ምን ወዳችሁ
ልጆቻችን፣ ወንድሞቻችን፣ እህቶቻችን አላህ ባላችሁበት ይጠብቃችሁ። ጠላ ከለላ ትሆንላችሁ። አይዟችሁ፣ በርቱ። እኛም እየጠነከርን ነው። እናንተም ጠንክሩ የኔ ውዶች፣ የኔ እንቆች። አንድ ቀን ልትከፉብን አንፈልግም፣ እንዳትከፉ እና በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። በጣም ዱዓ እያረግን ነው። ስንወጣ ስንገባ ዱዓ እያረግን ነው። እናንተም ደግሞ በጸሎታችሁ በርቱ። እኛ ከእናንተ ጎን ነን። ምንም በመጣ ከእናንተ ጎን ነን ስለምናውቃችሁ ማለት ነው። በጣም እንወዳችኋለን፣ በጣም እናከብራችኋለን። ባላችሁበት ቦታ አላህ ይጠብቃችሁ የኔ ውዶች፣ የኔ እንቆች። አትለያዩ፣ አንድ ላይ ሁኑ፣ አትበታተኑ። እኔ በጣም ነው የምወዳችሁ። እሺ፣ ክፉ አይንካችሁ፣ አላህ ይጠብቃችሁ። ባይ። አዎ። እና ማብራት ከታርጊ አሁን ማለት ነው። ካሜራሽን ከታርጊ እንዳይረዝምብሽ። ብዙ ጊዜ የኛ ቤት እናገራለሁ፣ አወራለሁ። አሁን ጸሎት ወይም ደግሞ ዱዓ የምናደርግበት ሰዓት አታስረዝሙም። እናውቃለን፣ ስሜቱን እናውቃለን። ጨረቃ አሁን አንድ ቃል 10 ጊዜ ደጋግመሻል ዛሬ ማለት ነው። እያዳመጥኩ ነበረ። ሰዓታችን እየተጠቀምን ከታች የሚቀዳ ሰው ያስቸግራል። እንደገና ደግሞ የምንናገረው ንግግራቶች ስለደጋገምኑ ሳይሆን ያንን ጠራ ያለውን ነገር አጠር አድርገን ፈጠን ፈጠን ብለን ሰዓት ሳንገለው መጨረስ አለበት። ለምን ፖስት ለማድረግ ያስቸግራል፣ መቅዳት ያስቸግራል፣ ለማቁረጥም ላይ ያስቸግራል። እንደዚህ በመሀል መግባት የለብንም። ልክ እንደ ዛሬ ማለት ነው። ከትላንት ወዳ ባለፈው ሰሞኑን በጣም እየተካሄደ ነበር። ስለዚህ ሰዓታችሁን ተጠቀሙ። አንደኛ ነገር ደግሞ የዛሬ 3 ዓመት ሲሆን የዛሬ 4 ዓመት ሲሆን 4 ዓመት አላልኩም፣ የዛሬ 3 ዓመት ምናምን ሀይሚ 3 ዓመት ይሄ መስቀል 3 ዓመት ምን አላውቅም። ሀይሚ ምን አለችው? ሀይሚ ጠፍታ ነበር ከማይ ጋራ አልቅሳ። ኮሜንት ማረሳ ኮሜንት ቢኖር ዛሬ እሱን አስታወስኩት። ሀይሚ ጠፍታ ዘመድ ጋር ሄዳ ተደብቃ ነበር አልቅሳ። እና ያን ጊዜ ምን አለችው? እኔ እኮ አንድ ኮሜንት እኔ እኮ ቢጠፋ እኔ አንድ ሰው የምፈልገኝ አንድ ሰው የለም፣ እንደዚህ ሀይሚ ሰው የለኝም ትያለሽ ወይ? ይኸውላችሁ ያን ጊዜ ብሩኬ እሷ 100K ለማድረስ ብሩኬ ደግሞ ወደ 150K ለማድረስ ነበረ እየሰሩ የነበሩት ማለት ነው። እና እንዴት ሰው የለኝም ትያለሽ ወይ? 250 ሺህ እየፈለገች ሰው እኔ እኮ ብጠፋ አንድ ሰው የሚፈልገኝ ሰው የለም፣ እንዴት ይሄ ሁሉ ሰው እየፈላጊ እያለሽ የለኝም ትያለሽ የምትለው ልጅቷ ኮሜንት አስታወስኩት ዛሬ ማለት ነው። ብዙ ጊዜ ከአንቺ በላይ እሷ ሰው የላትም። እርግጡን ምንም ቢሆን ምንም እንደ አንቺ ሀይሚ ከጎንሽ ያለው ወደ 1 ሚሊዮን ሰዎች ነው ቢቆጠር። ጨረቃ ፋሚሊ ተቋጥሮ የማያልቅ ተቋጥሮ ቋጥረን እንደ ኮከብ ቆጥረሽ የማጨርሺ አጠገብሽ ያለው እንደዛው። እኛም ደግሞ ከዚህ ጨረቃ ፋሚሊ እኛ አንቺን ካልጠበቅን ኦዲየንሶችሽ እናንተን ካልጠበቅነው ትርጉሙ ምንድነው? ቤተሰብ ነው። ከእናንተ ጎን ካልሆነ ለእናንተ ምንድነው ትርጉሙ? ይሄንን ማወቅ አለባችሁ ብሩኬና ሀይሚ ማለት ነው። ብዙ ጊዜ ሰው አላት ወይም ሰው የለኝም የሚባል ቃል መስማት አልፈልግም። ለምን ይሄ ሁሉ ሰው ይሄ ሁሉ ህዝብ ከእናንተ ጎን አለ። ከእናንተ ጎን ነው እንጂ ለዛች አይደለም። ልክ እናንተ እንዳላችሁ ሰው እሷ ምንም የላትም፣ ባዶ ናት። አሁንም ግልጹ ነው የምንናገረው። ለምን ሰው የለኝም የሚባል ቃል ወይም ደግሞ ገንዘብ የለኝም፣ ገንዘብ ከንቱ ነው። ገንዘብ የትኛውን መንገድ አያሳልፍም። አሁንም ልንገራችሁ፣ ገንዘብ ህይወትን አያተርፍም። ለጊዜ ልንራብ ልንበላበት ይችላል፣ ወይም የሆነ ነገር ስሜታችን ልንገልጽበት ሊሆን ይችላል፣ ገንዘብ ማለት ነው። እንደዛ ሰውን ደግሞ ምን ሰው አላትና ነው ሰው እኛ እያለንላችሁ እኛ አጠገባችሁ ያለን እንደዚህ አይነት ቃል መስማት አልፈልግም ብዙ ጊዜ ማለት ነው። ከአንቺ አንቺ ተከበሽ እንደ ኮከብ ተከበሽ ይህን ግብዳ ምን ያክል ሰውዬ አጠገብሽ ያለ ምንም ነገር ንፋስ እንዳታስገቡ መሀላችሁ ማለት ነው። ንፋስ እንዲገባ አልፈልግም። እናንተ መሀል ውስጥ ንፋስ እንደዚህ ባላችሁት ቁጥር ጠላት